እንኳን ደህና መጣችሁ ወደ አብሮት ቱቶሪያልስ። በዛሬው ሌሰናችን የግሬድ 9 ሌሰን 2 ይዤላችሁ ቀርቤያለሁ። ተከታተሉ። የዛሬ ሌሰናችን ስለ systems of linear inequalities in two variables ነው። Let us define what linear inequalities in two variables represent. Linear inequalities in two variables represent an equal relationship between two algebraic expressions that include two distinct variables. ስለዚህ ምን ማለት ነው? linear inequality የምንለው ለምሳሌ አሁን x plus y greater than 2 ካልን እነዚህ አሁን ሁለት የተለያዩ distinct ማለት የተለያዩ ቫሪያብሎች መኖር አለበት ማለት ነው። ፕላስ ደግሞ inequality መኖር አለበት። እንደዚህ አይነት ኢኩዌሽን ወይም ኤክስፕሬሽን ምን ይባላል? linear inequality in two variables ይባላል ማለት ነው። Alright, now let us see this example. Solve this inequality using graphical method ነው የሚለው። Let us construct a table. Okay, ይሄ x እንላለን፣ y ሁለት ቫልዩ ካለን በቂ። ስለዚህ ይሄ 0 ከሆነ አሁን መጀመሪያ y greater than minus x ነው የሚለው አይደል? y is equal to minus x የሚለውን ወይም ወደ ኢኳሊቲ እንቀይረውና በx ፋንታ 0 አስገብተን የy corresponding value እንፈልጋለን ማለት ነው። and that is y is equal to minus x ስለሆነ minus x ሲባዛ 0 ስንት ነው? ወይም minus ሲባዛ 0 0 ስለሆነ የy ዋጋ 0 ይሆናል ማለት ነው። የx ዋጋ 1 ሲሆን የy ዋጋ ስንት ይሆናል? minus 1 and so. ስለዚህ ሁለት በቂ ነው። ከዛ አሁን ይሄን ግራፍ እናደርጋለን። ይሄ y axis ይባላል። x axis ደግሞ በዚህ በኩል። ስለዚህ ይሄ x axis ይባላል። now let us use ይሄ 1 ፖዚቲቭ ነው 2 3 ወደ ስንሄደው -1 -2 ስለዚህ በተቻላችሁ መጠን ኢንተርቫሉ እኩል ለማድረግ ሞክሩ። -1 -2 የy ዋጋ እዚህ -3 ኔጌቲቭ ነው። እዚህ ጋር ደግሞ ፖዚቲቭ 1 2 3 and so on. ይሄ በቂ ነው። ስለዚህ መጀመሪያ ምንድን የምናደርገው የመጀመሪያው ኮኦርዲኔት 0 0 ነው የሚለው። ስለዚህ 0 0 ማለት ኦሪጂኑ ነው ማለት ነው። የx ዋጋ 1 ሲሆን የy ዋጋ -1 ነው የሚለው። ስለዚህ እዚህ ጋር ይሆናል ማለት ነው። ይሄ 1 ነው፣ ይሄ -1 እቺኛዋ ትሆናለች ማለት ነው። ኦልራይት ናው ወደ ኢኒኳሊቲው እንምጣ። ኢኒኳሊቲው ግሬተር ዛን ነው የሚለው አይደል? ስለዚህ ግሬተር ዛን ከሆነ ወይም ደግሞ ሌስ ዛን ከሆነ ላይኑ ብሮከን ነው የሚሆነው። ስለዚህ ምን ይሆናል ማለት ነው? ላይኑ በዚህ ነው የሚያልፈው። እነዚህን ሁለት ፖይንቶች ማያያዝ አለባቸው። እንደዚህ አድርገን እንደዚህ እያለ ይሄዳል። ይሄ ደግሞ ወደዚህ ይሆናል። ስለዚህ ይሄ ምን ይሆናል ማለት ነው? y greater than ይሄ minus x ግራፍ። እሺ አሁን ገና አልጨረስንም። ምክንያቱም y greater than minus x ወደ ላይ ሊሆን ይችላል ወይም ደግሞ ወደ ታች ሊሆን ይችላል። ምን እንደምናደርገው አንድ ፖይንት እንወስዳለን። ወይ ከታች ወይ ከላይ እንወስዳለን። ለምሳሌ የx ዋጋ 1 የy ዋጋ 1 ብንወስድ ይሄው ከላይ ነው አይደል? እዚህ ውስጥ እናስገባውና
ትክክል ከሆነ ግራፉ ወደ ላይ ይሆናል ማለት ነው። ስለዚህ y greater than minus x ነው ያለው። አሁን አንዳንድ ነው የወሰድኩት። ስለዚህ አንድ greater than minus 1 ይሄ ትክክል ነው። ስለዚህ ምን ማለት ነው? ግራፉ ወዴት ነው ማለት ነው? ወደ ላይ ነው። ሶ ይሄ y is equal to y greater than minus x ግራፍ ይሄን ይመስላል። እናንተ ደግሞ ይሄን ሞክሩት። what linear inequality is represented by the graph? ግራፍ ተሰጥቷችኋል። የዚህን ግራፍ ሊኒየር ኢኒኳሊቲ ሪፕሬዘንት የሚያደርገው የትኛው ነው ጥያቄ። ሶ መልሱም በኋላ ላይ ሰጣችኋለሁ። ኦኬ አሁን ደግሞ ወደ ኤክሰርሳይዝ 4.3 እናልፋለን። alright now let us proceed. So the question says solve the following linear inequalities in two variables using graphical method. ስለዚህ አሁን መጀመሪያ a እንስራ። a ምንድን ነው የሚለው y less than or equal to minus x right? እሺ ስለዚህ መጀመሪያ ምንድን ነው የምናደርገው y is equal to minus x ግራፍ እናደርግና ከዛ በኋላ የኢኒኳሊቲውን እንሰራለን ማለት ነው። ሶ መጀመሪያ let us construct a table. ሶ ሁለት ፖይንት በቂ ነው እንደነገርኳችሁ ቅድም። ሶ ይሄን x ካልኩት ይሄ y ነው። ሶ አንዱ እዚህ ጋር 0 ነው የማደርገው። ሶ የx ዋጋ 0 ከሆነ የy ዋጋ ምንድነው ያለው? 0። የx ዋጋ 1 ከሆነ የy ዋጋ ምንድነው? ኔጌቲቭ 1። ስለዚህ እነዚህን ተጠቅመን አሁን ግራፍ ማለት ነው። እሺ ይሄ x አክሲስ ነው። የመጀመሪያው 0 0 ነው ተብለናል። ስለዚህ እዚህ ጋር ይሆናል ማለት ነው። ይሄ 1 2 ማይነስ 1 ማይነስ 2 ስለዚህ ይሄን ማወቅ አለባችሁ። ይሄ ፖዚቲቭ ነው። እዚህ ጋር ደግሞ ስመጣ ማይነስ 1 ማይነስ 2 እሺ ሶ ይሄ ጨረሰ። ሁለተኛው ደግሞ ምንድነው የሚለው 1 ማይነስ 1 ስለዚህ የx ዋጋ 1 ሲሆን የy ዋጋ ስንት ነው የሚሆነው ማለት ነው? እዚህ ጋር ማለት ነው። ስለዚህ ይሄ ነው ማለት ነው። ሶ ግራፉ በዚህ ነው የሚያልፈው ማለት ነው። ሶ ናው ሪሜምበር ይሄ greater than or less than or equal to ካለ ግራፉ ሶሊድ ነው የሚሆነው ልክ እንደ ኢኳሊቲ ማለት ነው። ስለዚህ በዚህ ነው የሚያልፈው። ይሄ ይሆናል ማለት ነው። ይሄውን የኢኒኳሊቲ ሶ አሁን y less or equal to minus x አልጨረስም። ግራፉ ወደ ላይ ነው ወይስ ወደ ታች የሚለውን ለማወቅ ምንም ታርጉት you take a coordinate either above or below። ስለዚህ ከግራፉ በላይ ወይም ደግሞ ከግራፉ በታች አንድ ፖይንት እንወስድና ከዛ በኋላ ሰብስቲቱት አድርገን ኢኩዌሽኑን ትክክል የሚያመጣ ከሆነ ወይም አይ ሚን ኢኒኳሊቲውን ትክክል የሚያመጣ ከሆነ ግራፉ ኮኦርዲኔቱ ወዳለበት እናደርጋለን። ትክክል ካልሆነ ደግሞ to the other side እናደርጋለን። ለምሳሌ አሁንም ከላይ ያለው ይሄ አንድ ቦስ ማለት ስለዚህ ይሄ ኮኦርዲኔት 1 1 ማለት የኤክስ ዋጋ አንድ ነው፣ የዋይ ዋጋ አንድ ነው። ስለዚህ እዚህ ሰብስቲት አደርጋለሁ። አንድ የዋይ ዋጋ ማለት ነው less or equal to minus 1 አሁን ይሄ ትክክል ነው። አንድ ከኔጌቲቭ 1 እኩል ወይም ደግሞ ሊያንስ አይችልም። ስለዚህ ይሄ ትክክል ስላልሆነ ግራፍ ወዴት ይሆናል ማለት ነው? ወደ ታች ይሆናል ማለት ነው። እንደዚህ አድርጋችሁ እንደዚህ ይሆናል ማለት ነው ግራፍ። ቢ ምንድነው የሚለው y greater than x አሁንም y is equal to x ግራፍ እናደርግና ከዛ በኋላ የኢኒኳሊቲ እንሰራለን ማለት ነው። ስለዚህ የመጀመሪያው ስቴፓችን ምንድነው? let us construct a table.
ቴብል ኮንስትራክት እናደርጋለን። ሁለት ፖይንት ነው የሚያስፈልገን። ስለዚህ ይሄን ኤክስ እንላለን ዋይ ሶ የኤክስ ዋጋ 0 ከሆነ የዋይ ዋጋ ምንድነው? 0። የኤክስ ዋጋ 1 ከሆነ 1። ስለዚህ ግራፉ ይሄን ይመስላል ማለት ነው። ይሄ ዋይ አክሲስ ነው። ኤክስ አክሲስ እዚህ ጋር አለን። ዜሮ ዜሮ ማለት ይሄ ነው። ኦኬ 1 2 1 2 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 1 ኔጌቲቭ 2 ስለዚህ አንድ ማለት እዚህ ጋር ሶ ግራፍ ምን ይሆናል? አሁን ይሄ ግሬተር ዛን ስለሆነ ብሮክን ነው የሚሆነው ማለት ነው። ስለዚህ እንዴት ነው የምናደርገው? እንደዚህ አድርገን it has to pass through the origin እንደዚህ ይሆናል ማለት ነው። ሶ ይሄ y greater than x አሁንም አልጨረስንም። ግራፉ ወይ ወደ ላይ ነው ወይ ወደ ታች ማድረግ አለብን። ስለዚህ እሱን ዲሳይድ ለማድረግ ምንድን ነው የምናደርገው? either above or below the graph ኮኦርዲኔት እንወስድና ከዛ በኋላ ሰብስቲቱት አድርገን ትክክለኛ የሚያመጣ ከሆነ ኮኦርዲኔቱ ወዳለበት ግራፍ ይሆናል ማለት ነው። ካልሆነ ደግሞ ከዛ በታች ያለው ማለት ነው። ስለዚህ አሁን ለምሳሌ ከላይ ያለው ይሄን ነው ሰክስ -1 1 -1 1 የኤክስ ዋጋ -1 ስለዚህ የዋይ ዋጋ ስንት ነው? 1 ግሬተር ዛን -1 ይሄ አሁን ትክክል። ስለዚህ ምን ማለት ነው? ግራፍ ወዴት ነው ማለት ነው? ወደ ላይ ነው። እንደዚህ ይሆናል ማለት ነው። እሺ ሲ ደግሞ እንዴት? ሲ ምን እንደሚለው y less than x plus 2 አሁን ኮንስትራክት ነው for y equal to x plus 2 የኢኩዌሽኑን እንፈልግና ከዛ በኋላ የኢንኢኳሊቲውን እንሰራለን። ስለዚህ የመጀመሪያው ስቴፕ let us construct a table ስለዚህ remember ሁለት ፖይንት ብቻ ነው የሚያስፈልገው። ስለዚህ እዚህ ጋር ምንድን የምናደርገው የኤክስ ዋጋ 0 ሲሆን እና የዋይ ዋጋ 0 ሲሆን እንደዚህ እናደርግና ከዛ በኋላ ኮረስፖንዲንግ ቫልዩስ እንፈልጋለን። ሶ የኤክስ ዋጋ 0 ሲሆን እዚህ ጋር ማለት ነው y is equal to 0 plus 2 ማለት ምን ማለት ነው? የዋይ ዋጋ ስንት ነው ማለት ነው? 2 ነው ማለት ነው። ሌላው ደግሞ y 0 ሲሆን y is equal to x plus ነው። y 0 ሲሆን x plus 2 የኤክስ ዋጋ ስንት ነው ማለት ማይነስ 2 እነዚህ ኢንተርሰፕትስ ይባላሉ። ይሄ ለምሳሌ y ኢንተርሰፕት ነው። ይሄ x ኢንተርሰፕት ነው። ና let us construct let us draw the graph እሺ ሶ ይሄ አንድ እንበለው 2 1 2 1 -2 -1 -2 እሺ ይሄ በቂ ነው። ስለዚህ የመጀመሪያው የኤክስ ዋጋ 0 ሲሆን የዋይ ዋጋ ምንድን ነው የሚለው 2 ስለዚህ ጋር ነው ማለት ነው። ሁለተኛው ኮኦርዲኔት ምንድን ነው የሚለው የኤክስ ዋጋ -2 ሲሆን የዋይ ዋጋ 0 ስለዚህ ጋር ነው። ስለዚህ በዚህ ነው የሚያልፈው ማለት ነው። እንደዚህ ነው የሚያልፈው። አሁን እዚህ ጋር ሶሊድ አይደለም አይደል? ስለዚህ ምንድን ነው ማለት ነው ብሮከን ነው ማለት ነው። it has to pass through these 2 points እንደዚህ ማለት ነው። ሶ ይሄ y less than x plus ይሆናል ማለት ነው። አሁንም አልጨረስንም። ከላይ ወይ ከታች መሆኑን ቼክ ማድረግ አለብን። ስለዚህ ከታች ያለው ለምሳሌ አሁን 0 0 ፖስት እቺኛዋ እቺ ፖይንት ፖስት ከታች እንችላለን። ስለዚህ y is equal to x plus 2 less than x plus 2 አይደል 0 0 እናስገባ 0
ሌስ ዛን 0 + 2 ማለት ምን ማለት ነው? ይሄ ማለት 0 is less than 2 ይሄ ትክክል ነው። ስለዚህ ትክክል ስለሆነ ግራፍ ወዴት ነው ማለት ነው? ወደዚህ። ይሄ የማን ግራፍ ነው ማለት ነው? y is equal to y less than x + 2 ግራፍ ይሆናል ማለት ነው። እሺ አሁንም የዲ እንስራ። ዲ ምንድን ነው የሚለው y greater than or equal to minus x plus 1 የሚለው አሁንም y is equal to minus x plus 1 ኢኩዌሽን ግራፍ እንስልና ከዛ በኋላ የኢኒኳሊቲ እንሰራለን ብለን ሁሉ ጊዜ እንደምናደርገው የመጀመሪያው ስቴፓችን መሆን ያለበት ቴብል ኮንስትራክት ማለት ነው። ሁለት ፖይንት ብቻ ነው የሚያስፈልጋቸው። ስለዚህ ኤክስ እንዳታለን እንችላለን። ስለዚህ አሁን እዚህ ጋር 0 0 እናደርጋለን። የኤክስ ዋጋ 0 ሲሆን የዋይ ዋጋ ስንት ነው? 1። የዋይ ዋጋ 0 ሲሆን የኤክስ ዋጋ ስንት ነው? 1። ስለዚህ ግራፉ ምን ይመስላል? Let us see together. ይሄ ኤክስ አክሲስ ነው፣ ይሄ ዋይ አክሲስ። እሺ 0 1 ማለት የኤክስ ዋጋ ይሄ 1 ነው፣ ይሄ 2 1 2 -1 -1 -2 እሺ 0 1 ማለት የኤክስ ዋጋ 0 ሲሆን የዋይ ዋጋ 1 እዚህ ጋር ይሆናል ማለት የኤክስ ዋጋ 1 ሲሆን የዋይ ዋጋ ምንድን ነው? 0። ስለዚህ ግራፉ በምን እንደሚያልፍ ማለት ነው? በዚህ የሚያልፍ አሁን እዚህ ጋር greater than or equal to ስለሚል ሶሊድ ነው የሚሆነው። ስለዚህ እንደዚህ አድርገን እነዚህን አያይዘን እንደዚህ አድርገን ይሆናል ማለት ነው። እሺ ኦልራይት አሁንም አልጨርስም። ግራፉ ወደ ላይ ወይም ደግሞ ወደ ታች መሆኑን ማወቅ አለብናል። ስለዚህ ምንድን ነው የምናደርገው? ለምሳሌ ቲኛዋ 0 0 the origin is below the graph right? ስለዚህ ምንድን ነው የማደርገው? 0 0 አስገባና y greater than or equal to minus x plus 1 የሚለውን 0 greater than 0 plus 1 ማለት ነው ማለት ነው። 0 is greater than or equal to 1 ይሄ ትክክል አይደለም ማለት። ስለዚህ ምን ማለት ነው? ግራፍ ወዴት ነው ማለት ነው? ወደ ላይ ነው የሚሆነው። እንደዚህ አድርጋችሁ ግራፍ መስራት። እሺ x greater than minus y ነው የሚለው። ስለዚህ ሁሌ እንደምናደርገው የx is equal to minus y ግራፍ እንስላለን። ስለዚህ 0 ሲሆን የy ዋጋም 0 ነው። የx ዋጋ 1 ሲሆን የy ዋጋ ማይነስ ነው። እነዚህን ኮኦርዲኔቶች እናስቀምጣቸው ግራፉ ላይ y ነው ይሄ then this is x axis እሺ ይሄ 1 2 1 2 -1 -2 -1 -2 እሺ ስለዚህ አሁን ኮኦርዲኔቶቹን ስናስቀምጣቸው 0 0 ማለት እዚህ ጋር 1 -1 የኤክስ ዋጋ 1 ሲሆን የዋይ ዋጋ ምንድን ነው የሚለው? ኔጌቲቭ። ስለዚህ ጋር ማለት አሁን ይሄ ግሬተር ዛን ስለሆነ ግራፉ ምንድን ነው የሚሆነው? ሶሊድ አይደለም ብሮከን ነው የሚሆነው። ስለዚህ እንደዚህ ይሆናል ማለት ነው።
እሺ አሁንም ከላይ ወይም ደግሞ ከታች ግራፉ እንደሆነ ማረጋገጥ አለብን። ስለዚህ ኤክስ ግሬተር ዛን ማይነስ ዋይ ከሆነ ሌትስ ቴክ ዋን ብንወስድ ዋን ኢዝ ግሬተር ዛን ማይነስ ራይት። ይሄ ትክክል። ስለዚህ ግራፍ ወዴት ነው ማለት ነው? ወደ ላይ ነው ማለት ነው። በዚህ መልኩ በቀላሉ ግራፍ ማየት ትችላላችሁ ማለት ነው። እሺ የኩዙት መልስ ሲ ነው። So that's all I have for today. See you in the next video.